በአዲስ አበባ ከተማ በርካታ የሰው ተኮር ተግባራት ተከናውነዋል። እነዚህ ሰው ተኮር የልማት ስራዎችም የበርካታ ዜጎችን ህይወት በመቀየር ተጠቃሚ ማድረግ ችለዋል። ይሄው የሰው ተኮር ልማት ስራም በተቋማት ጭምር እየሰፋ ተቋማት በኢኮኖሚ ዝቅተኛ ገቢ ያላቸውን ዜጎች እንዲደጉሙ ለሰራተኞቻቸውም ተጨማሪ ግብዓት እንዲያገኙ እያደረጉ ይገኛል። በዚህ ረገድም የፖሊስ ተቋማት ተጠቃሽ ናቸው። የአቃቂ ቃሊቲ ክፍለ ከተማ ፖሊስ መምሪያም አባላቱን ተጠቃሚ የሚያደርጉ የልማት ስራዎችን እያከናወነ ሲሆን የእንጀራና የዳቦ ፋብሪካም የዚህ ማሳያ ነው። በመምሪያው የሚመረተው የዳቦ ምርትም በተመጣጣኝ ዋጋና ጥራት ዳቦን ለአባላቱ ተደራሽ በማድረግ ኑሯቸውን እየደጎመ ነው። አሁን ካለው ኑሮ ውድነት ጋር ታይዞ የአባሎቻችን የኑሮ ሁኔታ ለመደጎም በማሰብ 2016 ዓመተ ምህረት መጀመሪያ ዓመተ ምህረት ጀምሮ እቅድ በማውቀር የተለያዩ ልማት ስራዎችን ስንሰራ ነው የቆየነው። ዳቦ ቤት በመገንባት ማሽን ገዝተን ዳቦ በማምረትና በቅናሽ ዋጋ ለአባሎቻችን ከማቅረብ ጋር ታይዞ የተሻለ ስራ እየሰራን ያለንበት ሁኔታ ነው ያለው። ለዛም አመርቂ ውጤት ያመጣንና ከጊዜ ወደ ጊዜ አባሎቻችን የኑሮ ሁኔታ ከመደጎም ጋር ታይዞ የተሻለ ስራ ነው የሰራነው። ከኛም አልፈን በዚህ በዳቦ ቤት ፕሮጀክት ላይ በቀን 44 ሰው አቅመ ደካሞችን ከነዋሪ ማህበረሰብ እያዋጣን እያገዝን የመጣንበትን አሁንም እያገዝን ያለንበት ሁኔታ ነው ያለው። ዳቦ እንግዲህ እንደምታወቀው አሁን ባለው ሁኔታ እኛ አሁን እዚህ ጋር እየጋገርን ያለነው ዳቦ አይነት ገበያ ላይ ከ10 ብር እስከ 12 ብር ነው። እኛም ባለው በ6 ብር ነው ለአባሎቻችን እያቀረብን ያለነው። ሌላው መምሪያው ተግባር ያደረገው የእንጀራ ፋብሪካም በቀን 5000 እንጀራ ማምረት የሚችል ነው። ይህም አባሉ እንጀራ ገበያ ላይ ከሚሸጠው በ10 ብር በሚያንስ ዋጋ እንዲያገኙ ያስቻለ ነው። እዚህ ጋር 11 የእንጀራ መጋገሪያ ምጣድ ገዝተን አስገብተን አሁን በሚታዩት ልክ አገልግሎት እየሰጠ ያለበት ሁኔታ ነው። ከዚህ በቀን እስከ 5000 እንጀራ ይጋገራል ማለት ነው። አሁን ባለው ሁኔታ ወደ 7 የፖሊስ ጣቢያ ካምፖች ነው ያለነው። 7 ኮምፕ እስኪመጣ ድረስ እስካሁን ወደ 2200 እንጀራ በቀን እየጋገርን ያለንበት ሁኔታ ነው ያለው። እዚህ ይፈጫል፣ እዚሁ ይበጠራል፣ እዚሁ ደግሞ ይጋገራል። ከዚህ በተሽከርካሪዎች ወደ 7 ካምፕ እያሰራጨን ለአባሎቻችን እንዲመገቡ እያደረግን ያለንበት ሁኔታ ነው ያለው። ከውጭ በሚሸጠው በጣም በቀነሰ ዋጋ ባሉበት ቦታ ላይ ይሄዳል። እንደገና እንጀራም ተጀምሯል። የእንጀራውን ካምፕ ላሉ ሰራዊታችን ይሰጣን፣ እንጀራው ይታደላል። እንደገና ደግሞ ወደ ቤቱ መውሰድ የሚፈልግ ካለ በቅናሽ አሁን ውጭ ላይ ስንሄድ ከ25 ብር በላይ ነው፣ እስከ 30 ነው። እኛ ጋር ግን 17 ብር ነው የሚሸጠው። ይህንን ስራችን ደግሞ እንቀጥልበታለን። በዚህ በቃን ብለን አናቆም። እዛው ላይ ደግሞ የተመደብንበትን ስራ ደግሞ በአመርቂ ሁኔታ ሌላ ሀሳባችን ሳይከፋፈል መንግስት የጣለብንና ኃላፊነት በአግባቡ እንወጣለን። በመምሪያው እየተተገበሩ ያሉ የልማት ስራዎች አባላቱ በተመጣጣኝ ዋጋ ጥራት ያለው የዳቦና እንጀራ ምርት እንዲያገኙ ከማድረግ ባለፈም የአባላቱ ግዳጅ አፈጻጸምና የስራ ተነሳሽነት በጉልህ ማሳደጉ ተናግሮለታል። ለምሳሌ እንጀራ ውጪ ላይ 25 ብርና 30 ብር የሚሸጠው እዚህ ግን በልዩ ቅናሽ በጽዳት የተሰራ እንጀራ በ17 ብር ለኛም ለአባሎቻችንም ይከፋፈላል። ስለዚህ የእኛም ተረጋግተን ስራችንን እንድንሰራ በወንጀል መከላከሉም ሆነ በተሰጠን ተልእኮ ላይ ስራችንን እንድንሰራ አድርጎናል። ዳቦ በ6 ብር ነው የምንገዛው ማለት ነው። እኛ ውጪ ላይ 10 ብር ነው የሚሸጠው። እኛ ጋር ግራሙ ከውጪ ባላን እኩል ሆነ ግን እኛ ዳቦ የምንገዛው በ6 ብር ነው። እዚህ ክፍለ ከተማ ላይ ይሄ ፕሮጀክት ከተጀመረ በጣም ብዙ ጊዜ ቆይቷል ማለት ነው። እኛ ከውጪ ላይ እንጀራ በ25 ብር ገዝተን ነበር የምንጠቀመው። እዚህ ላይ ግን መተን ስንጠቀም በ17 ብር ነው የእንጀራ አቅርቦት የምንወስደው ማለት ነው። ይሄንን ስናደርግ ለኛ ለስራችን አሪፍ ስራችን ላይ ተጽዕኖ እንዳያድርብን ወይ ደግሞ ሌላ ችግር እንዳይፈጠርብን እዚሁ በምናገኘው በሚቀርብልን ግብዓት አሪፍ ነው እየኖርን ነው ማለት ነው። በመምሪያው ተግባራዊ የተደረጉ ፕሮጀክቶች አባላቱን ተጠቃሚ ከማድረግ ባለፈም በእንጀራ መጋገሪያ ስራ ለተሰማሩ በርካታ እናቶች የስራ እድል ፈጥሯል። አቃቂ ክፍለ ከተማ ፖሊስ መምሪያ ላይ በተፈጠረው በዚህ በስራ እድል ላይ ተጠቃሚ ነኝ። ልጅ አለችኝ፣ ልጅን አሳድጋታለሁ በዚህ እና ቤተሰቦችን እረዳለሁ። በወር ማገኘው ገቢ ያው እንደዚህ እየተጠቀምኩ እዚህ ጋር ስራ እድል ውስጥ ተጠቃሚ ሆኛለሁ። ሚሳም እዚህ ነው የሚጠቀመው፣ ልጄ ምንም እዚህ ነው የምንቆየው። ከዛም ደግሞ ለቤት ደግሞ ሁለት እንጀራ ይዘን ነው የምንሄደው። በወር 5000 ብር ይከፈለናል። በቀን 2 እንጀራ ይሰጠናል። የስራ እድል ነው የፈጠረልኝ። ቤተሰቦቼ ምናምን በስራ እየሰሩ አስተዳደራለሁ። ማታ ሲወጣ እንጀራ ይዤ እወጣለሁ። መምሪያው የህብረተሰቡን ሰላምና ደህንነት ከማረጋገጥ ተግባሩ ባለፈም በሌማት ትሩፋት መርሃ ግብር ሰፋፊ ስራዎችን እየሰራ ነው።